ወይዘሮ ባዩሽ አርፋለች። በወይዘሮ ባዩሽ ማረፍ ምክንያት ደግሞ ወይዘሮ ሜላት እንደዛ ስጠላት እንዳልነበረ እና እኔ እገልሻለሁ አሳይሻለሁ ስትል እንደነበር አሁን ምርር ያለ ሀዘን ውስጥ ተቀምጣለች። ጓደኛዬን አጣሁ፣ የልጅነት ጓደኛዬን እያለች ነው። ወይዘሮ ባዩሽ ግን ሜላትን ለመግደል እና የሜላትን ቤተሰብ ለመበጥበጥ ወደ ኋላ የምትል ሴት አልነበረችም። የባዩሽ ጉዳይ ግን እንደዚህ በቀላሉ መቋጨቱ አላስገረማችሁም? ኖላዊ ክፍል 115 ላይ በጣም ብዙ ነገሮች ተፈጥረዋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ይበልልኝ። የኔ እንቁ የኔ ወርቆች የኔ ዳይመንድ ስለመጣችሁ ወደ ቻናሉ ከልብ ነው ማመሰግነው። ላይክ እና ሼር ሰብስክራይብ ማድረጋችሁንም አትርሱ። ወይዘሮ ባዩሽ እንግዲህ ራሷ ስቀልበው በነበረው እና ራሷ ስከፍለው በነበረው አንቺ ስትከፊኝ ከነበረ 3 እጥፍ አድርጎ ከፍሎኛል አቶ ቃልአብ። እናም ያንቺን ህይወት ለማጥፋት ደግሞ እኔ ሴኮንድ አልፈጀብኝም ለመስማማት ሲል የሚያስደነግጥና ያለችበት መሬት እስከሚንቀጠቀጥ የሚያስፈራ ነገር ነግሯታል። እናም ልገለኝ ነው ስትለው አዎ ምንም ጥርጣሬ የለውም ብሎ እዛው ነው ቋ አድርጓት ሄደው። እንደዚህ ናት አለም ትላላችሁ እውነት። በሌላ በኩል ሀና እንግዲህ ከቤተሰቦቿ ጋር ተጣልታለች በተምቹ ምክንያት። ቤተሰቦቿን ያው በቅርብ ጊዜ ያወቀቻቸው ናቸው። ነገር ግን ተምቹ በመታሰሩና ምናሴ ተምቹን በማሳሰሩ ምክንያት በጣም ከሚገባው በላይ እንግዲህ ከአቶ ኖላዊ ጋር ያላትም ግንኙነት አሁን ሻክሯን። ከቤተሰቦቿ ጋር ያላትም ግንኙነት ሰላም የለውም። እሱ ብቻ አይደለም ከእዝራም ሆነ ከአሴር ጋር ያላት ግንኙነት ሰላም የሚባል ነገር የለም። ከቤተሰቦቿም ጭምር ከማንም ጋር ሰላም አይደለችም። ሀና አንዳንድ ጊዜ ሳስበው የሆነ ነገሮቹ ሁሉ ሁልጊዜም እንደተደራረቡባት ነው። ለምንድን ነው ግን? ደራሲው ግን ጤና የለውም። ሁሉንም ነገር ወይም ሁሉንም ችግር ከሀና ላይ የሚጥልባት ወይም ደግሞ ከሀና ላይ የሚያሳርፈው ምን እያሰበ ነው? እኔ በበኩሌ አልገባኝም። አንድ ነገር ከተከሰተ ሁሉም በላው ላይ ነው ከሀና ላይ የሚደረበው። ከአሴር ጋር ሰላም አይደለችም፣ ከእዝራ ጋር ሰላም አይደለችም፣ አሁን ከምትወደው ከምናሴም ጋር ሰላም አይደለችም። ከሰላምዬም ጋር እንዳያችሁት እና ታዲያ ቢታሰር ተምቹ ምን ችግር አለው? ሌባ አይደል እንዴ? ሌባ መሆኑን አጣሽው እንዴ? ምን ችግር አለ ቢታሰር እስከ ማለት ደርሳለች ሰላም። ሀናም እንግዲህ ወደ ኋላ አላለችም። እኔ ተምቹንና አሴርን ከእናንተ በፊት ያገኘኋቸው ምርጥ ወንድሞቼ ናቸው። በእነሱ ልደራደርባቸው አልችልም። ስለዚህ ከእናንተ በፊት እነሱን አስቀድማለሁ ስትል መልሳላታለች። አሁን ምስቅልቅል ወጥቷል። በነገራችን ላይ ድራማው እያለቀም ይመስለኛል። ምክንያቱም ባዩሽ ሞታለች። ባዩሽ ከሞተች ደግሞ ዋናዋ ሰላቢ ወይም ዋናዋ ክፉ ወይም ደግሞ ድራማውን እንደዛ ስታምስ የነበረችው እሷ ናት። ስለዚህ እሷ ከሞተች እያለቀ ይመስለኛል ነገሩ። ነገር ግን አሁን አቶ ኖላዊ ራሱ ከሀና ጋር እንደዚህ መቀያየሙን እኔ አልወደድኩትም በበኩሌ። ሀና ጥፋተኛ ናት። አዎ ጥፋተኛ ናት። ሁሉንም ነገር እርግፍ አድርጋ ከቤተሰቦቿ ጋር ሆናለች። አቶ ኖላዊን ከዛ በፊት ምን ትለው ነበር? ጭራሹንም አንተን ለሴኮንድም ቢሆን አልተወህም፣ ቤተሰቦች ስለሆኑ ላገኛቸውና ያው ትክክለኛ ማንነቴ ይታወቅልኝ እንጂ አንተን በፍጹም አልተወህም ስትለው ነበር። ነገር ግን እንደምታዩት ሁሉንም ነገር እርግፍ አድርጋ ትታ ቤተሰቦቿ ጋር ሆናለች ማለት ነው። ሌላው ምናሴ ነው። ምናሴ እንግዲህ ለወይዘሮ ሜላት ማነው ስሙ ተምቹን እንዳሳሰረው ሲነግራት ወይዘሮ ሜላትም በጣም ነው የደነገጠችው። እንደዛ ማድረግ አልነበረብህም። አሁን ይህንን ልጅ ወይም ደግሞ ተምቹ ታሰረ የሚባለውን ሀና ስትሰማ ምንድን ነው የምትለው? በጣም ነው የምትወደው። በዛ ላይ ልጁ ምንም አይነት ጥፋት የለበትም። እንዴት እንደዚህ ታደርጋለህ? እስከ ዛሬ ድረስ በህይወትህ ተሳስተህ የማታውቀው ምናሴ ዛሬ ግን በጣም ትልቅ ስህተት ሰርተሃል ስትልም እንግዲህ ምናሴን ተቆጥተዋለች። ምናሴም እንግዲህ ይህንን ነገር ያደረገበት ምክንያት ያው ወንድ ልጅ እሱ ብቻ ስለሆነ ያለው እናቱ በዚህ ደረጃ ህይወቷ ምስቅልቅል እያለና ቤት ውስጥ እየተከሰተ ስላለው ነገር ምንም አይነት አስተዋጽኦ ስላላደረገ የበታችነት ተሰምቶት ነው ይሄንን ነገር ያደረገው፣ ወይም ደግሞ ማንንም ሳያማክር ያደረገው። እንግዲህ ሀናንም ወደ ክላሷ ገብቶ ሊያናግራት ቢሞክርም ሀና በጭራሽ ልታናግረው አልፈለገችም። ተወኝ፣ ብቻዬን ትተኸኝ ውጣ፣ ካንተ ጋር ምንም አይነት ግንኙነት ወይም ንግግር ሊኖረኝ አይችልም ብለዋለች።
እሱም እንግዲህ 30 ጊዜ ይቅርታ ቢያደርግም ወይም ደግሞ ይቅርታ አድርጊልኝ ቢላትም ይቅርታ ልታደርግለት አልቻለችም። ሌላው አሴር ነው። አሴር እንግዲህ ሀና ምናሴ እንዳሳሰረው ተምቹን ስትነግረው እየበረረ ወደ አቶ መስፍን ወይም ወደ ሜላት ቤት ነበር እየሮጠ የመጣው። መጥቶ ድንገት ሳሎን ላይ ሰላምዬና ምናሴ አንድ ላይ ቁጭ ብሎ ስለነበረ ዘሎ አንገቱን ነበረ ያነቀው። እናንተ ሰላም ግን በጣም ኃይለኛ ናት። ከዚህ በፊት ራሱ የእውነት ነው የምላችሁ ቤተሰቦች የሆነ ሚኪ የሚባል ልጅ ፕራንክ አድርጓትኝ በስማ በጥፊ ነው ጩሃ ሰጠችውና ከዛ ካጠገቡ የነበረውንም ውሃ ድፍት አድርጋበት ትታው የሄደችው ማለት ነው። እና በጣም ኃይለኛ ናት ሰላም በነገራችን ላይ የእውነት ነው የምላችሁ ማለት በትክክለኛ ህይወቷ። እናም እዚህ ላይም አሁን አሴርን ከምናሴ ምንጭቅ አድርጋ ሶፋ ላይ ወስዳ ውርውር ነው ያደረገችውና የእናንተ መታሰር ብርቃችሁ ነው ወይ? ለምንድን ነው ታሰረ እያልክ እንደዚህ የምትደነፋው? ሌባ አይደላችሁ ወይ? ሌባ እያላችሁ ደግሞ በጣም ብዙ ጊዜ ትታሰሩ ነበር። ስለዚህ ምን አዲስ ነገር አለ ስትለው አሴር የባስ ይሰማዋል። እናንተ ራስ ወዳድ ናችሁ። እናንተ ሀብታሞች ስትባሉ የራሳችሁን ስሜት እንጂ የሌላን ስሜት አታዩም። ስለዚህ በጣም አዝናለሁ። ክብር የሚባል ነገር የላችሁም ሲልም መልሶላታል ለሰላም። ሰላምም ወደኋላ አላለችም። ወንድሜ ነው፣ እኔ አይመለከተኝም። ያንተ ጓደኛ ታሰረ አልታሰረ በጭራሽ አይመለከተኝም። በዛ ላይ ሌባ ናችሁም ብለዋለች። ሌላው እንግዲህ በዚህ ተበሳጭቶ አሴር ውጩ ላይ ወይም ጎዳና ላይ ተቀምጦ ነበረ። ወይዘሮ ሜላት ይህንን ነገር እንቅልፍ ነስቷት ስለነበር ሂዳ ሁሉንም ነገር መረጃውን ወይም ደግሞ ማስረጃውን ተናግራ ተምቹ እንዲፈታ አድርጋለች ማለት ነው። ይህንን ነገር ደግሞ አሴርን መንገድ ላይ አግኝታ ነግረዋለች። አሴርም ይህንን ነገር ሲሰማ በጣም ነው ደስ ያለው። እናም ወንድሜን ስላስፈታሽልኝ ከልብ አመሰግናለሁ ሲልም መልሶላታል። እንግዲህ ሜላት ይህንን ነገር ያደረገችው ሀናን አይታ ነው። ሀና እንግዲህ እንደምታዩት በጣም ተበሳጭታለች፣ በጣም ተናዳለች። በዛ ላይ ከአቶ ኖላዊ ጋር ያላት ግንኙነትም ሻክሯል። እንኳን አሴርን እና ተምቹን አይደለም እና እኔንም ትተሽኛለ። ስለዚህ አንቺ በጣም ተቀይረሻል። አይደለም ለአሴር እና ለተምቹ ለእኔ እንኳን ምን ያክል እንደተቀየርሽ እያየሁሽ ነው ሲለም ነግሯታል። እንደዛም ተበሳጭቶ እንግዲህ ትቷት ወጥቷል። እሷም ቁጭ ብላ እያለቃቀሰች ነበር። ያው ማልቀሱ ምንም ትርጉም ስለሌለው እና አልቅሳ ምንም ማምጣት እንደማትችል ስላወቀች ያው ተመልሳ ወደ ወይዘሮ ሜላት ቤት መታለች፣ ወይም ወደ ቤተሰቧ መታለች። ከዛም ስትመጣ ሰላምዬና ምናሴ ሳሎን ላይ ቁጭ ብሎ ስለነበር አልፋቸው ትሄዳለች። ምናሴ ተነስቶ እጇን ይዞ እባክሽን ይቅርታ አድርግልኝ አናግሪኝ ቢላትም ያደረግከው ነገር ቀላል አይደለም፣ እኔ ይቅርታ ላደርግልህ አልችልም። አንተ ተምቹ ማለት ለእኔ ምን እንደሆነ አታውቅም። ተምቹና አሴር ለእኔ ምን እንደሆኑ አንተ አታውቅም። እንዴት ታሳስርብኛለህ? እነሱ ማለት እኮ ለእኔ በችግሬ በሲቃዬ በመከራዬ ውስጥ አብረውኝ ያለፉ ናቸው ስትለም እንግዲህ መልሳለታለች ማለት ነው። ሌላው ያው የወይዘሮ ባዩሽ ጉዳይ ነው። ወይዘሮ ባዩሽ እንግዲህ አቶ ቃላብ አስወግዷታል። ነገር ግን ወይዘሮ ሜላት አሁን መራር ሀዘን ውስጥ ተቀምጣለች ማለት ነው። ግርም እኮ ነው የሚለው። ያው ለነገሩ መጥፎን ብትሆን አብረው ብዙ ነገር አሳልፈዋል። አብረው ብዙ ነገሮችን፣ ብዙ ስራዎችን፣ ብዙ መጥፎና ጥሩ ነገሮችን አሳልፈዋል። ስለዚህ ያው ሰው ሞተ ሲባል ከባድ ነው። ሰው አሁን ሜላት በጣም ትልቅ የሀዘን ውስጥ ነው ያለችው። ውስጧ አዝኗል፣ ውስጧ ተሰብሯል። ያው ሁላችንም እንደምናውቀው አሁን ባዩሽን ሜላት መግደል አልፈለገችም። መግደል ብትፈልግ ኖሮ ያው እሷም ገንዘብ ያላት ሴት ናት። ስለዚህ አንዱን ቀጥራ እሷ እንደምታደርገው ማስደፋት ትችል ነበር። ነገር ግን ሜላት ባዩሽን ትወዳታለች፣ እውነት ትወዳታለች። ያንን ሁሉ ጉድ አድርጋት ልጇን ህይወቷን እንደዛ መስቀልቀሉ እንዲሆን አድርጋ ምናሴን ልታስገድል የነበረችው እሷ ናት። ወይዘሮ ሜላትንም ልትገላት የነበረችው እሷው ራሷ ናት። ያን ሁሉ አድርጋባት ግን የእውነት ስለምትወዳት አልጨከነችባት። በማስፈራራት ደረጃ ብቻ እንጂ በባዩሽ ላይ ክፉ ነገር እንዲደርስባት ወይም የከፋ ጉዳት እንዲደርስባት በፍጹም አላሰበችባትም። እናም ግን ያው ስራችን አይደለ ሁልጊዜም ጥሩ ነገር ካልሰራን እና ጥሩ ነገር ካላደረግን የሚጠብቀን ነገር በዘራነው ወይም ባደረግነው ልክ ነው።
ስለዚህ ወይዘሮ ባዩሽ እስካሁን ድረስ ስታደርግ በነበረው ልክ እና እስከ ዛሬ ድረስ ስትሰራ በነበረው ልክ ክፋቷ ተከፍሏታል። እንግዲህ እራሷ ከፍላ ስታሰራው የነበረው አብሯት የበላው አብሯት የጠጣው አብሯት ብዙ ነገር ያለፈው በእሷ ምክንያት አቶ ቃላብንም ሆነ ወይዘሮ ሜላትን በጣም ብዙ ሰው የተዋወቀው በእሷ ምክንያት ነው። እሱ ብቻ አይደለም፣ በእሷ ምክንያት ብዙ ነገር አግኝቷል፣ ብዙ ስራ ሰርቷል። ነገር ግን 300 ሺህ ብር እሰጥሃለሁ ባዩሽን አስወግድልኝ ሲለው አቶ ቃላብ በጣም ነው የሚገርመው። ግን እናቴ ትሙት ገንዘብ ሲባል የማይቀይረው ነገር የለም፣ ገንዘብ ሲባል የማያደርገው ነገር የለም። ኧረ እንደ ገንዘብ በዚህች ዓለም ጥሩም መጥፎም የለም። ቤተሰብ ጥሩነቱ ህይወትን ይለውጣል። ጥሩነቱ ከሰው በታች አያደርግም። ገንዘብ ካላችሁ የምትፈልጉትን ማድረግ ትችላላችሁ። መጥፎነቱ ደግሞ የእውነት እንደዚህ በነ እንደዚህ አይነት ጭንቅላት ባላቸው ሰዎች ሲደርስ በጣም ነው የሚያሳዝነው። እንግዲህ ባዩሽ ቀጥራ ስታሰራው የነበረው ከእሷ ጋር ብዙ ጊዜ አብሮ የኖረ ነው። ብዙ ነገር አብረው አሳልፈዋል። ነገር ግን 300 ሺህ ብር እሰጥሃለሁ ግደልልኝ ሲለው አላቅማማም። ሲኩንድ አልወሰደበትም። እኔ የምሰራው ለገንዘብ ነው፣ ለጽድቅ አልሰራም። ስለዚህ እኔ እሷን የመግደል ምንም የማቅማማበት ምክንያት የለኝም። እሺ እገላታለሁ ነበር ያለው። ኖ አላለም። ላስብበት እንኳን አላለም። ቤተሰብ እና በጣም ነው ያዘንኩት እውነት። ዘመኑ ገንዘብ ካለ ምንም ሰውን ልታምኑበት የምትችሉበት ጊዜ አይደለም ያለ ነው። ሰው ማመን በጭራሽ 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 እንደሌለብን ነው እዚህ ድራማ ላይ ይሄን ነገር የሚያሳየው። እና እኔ በበኩሌ በጣም ነው ያዘንኩት። ማለቴ እንደው ቢያንስ ላስብበት እንኳን አላለም። ሌላው እንግዲህ አቶ ቃላብ ነው። አቶ ቃላብ ያው ለሱ ችግር መስላ ስለታየችውና ታደናቅፈኛለች ብሎ ስላሰበ ነው ይህንን ነገር ያደረገው። ነገር ግን አሁን ያሰበውን እንዳሰበው የወይዘሮ ሜላትን ድርጅት እውነትም ያከስራል ካሁን በኋላ። ሲጀመር ባዩሽ ካላገዘችው ምንም የሚያደርግ ነገር አይመስለኝም አቶ ቃላብም ቢሆን። ነገር ግን ችግሩን ማለቴ እንደዚህ ክፋቱን አስተርፎ ቀረ እንጂ ምንም አያመጣም። ለማንኛውም ውድ ቤተሰቦቼ እኔ እዚህ ላይ አበቃለሁኝ። በያላችሁበት ሰላማችሁ ይብዛልኝ።